በዓለም ላይ ሀብታም ለመሆን የግድ አልማዝ መቆፈር ወይም የወርቅ ማዕድን ማግኘት የለብህም። አንዳንዴ በዓለም ላይ ካሉ ጥቂት ቱጃሮች ተርታ ለመሰለፍ የሚያስፈልግ ነገር በትንሽ ሳጥን ውስጥ የሚቀመጥ እንደ ደም የቀላ ጥቃቅን ክር ነው። ይህ ከወርቅ በላይ የሚወደደው ሳፍሮን ነው። ለዘመናት የነገስታት መለያ፣ የሀብታሞች ኩራትና የግዛቶች መሸቀጫ ሆኖ ቆይቷል። ዛሬም ቢሆን ንጹህና ጥራት ያለው ሳፍሮን በእጅ ካለ አንተ ተራ ሰው አይደለህም። አንተ የቀይ ወርቅ ባለቤት የሆንክ ሚሊዮነር ነህ። ሚስጥሩ የሚጀምረው ክሮከስ ሳቲቨስ ከምትባለው ከዚች ውብ አበባ ነው። በእያንዳንዱ አበባ ውስጥ 3 ብቻ ቀጫጭን ቀይ ክሮች ይገኛሉ። እነዚህ ክሮች ስቲግማ ይባላሉ። ትልቁ ፈተና ማሽኖች ይህን ስራ መስራት በጭራሽ አለመቻላቸው ነው። ክሮቹ በጣም ስስ በመሆናቸው በሰው እጅ ብቻ ነው መለቀም ያለባቸው። ይህም ማለት በሺዎች የሚቆጠሩ ሰራተኞች ጎንብሰው እያንዳንዱን አበባ በጣታቸው እየከፈቱ እነዚያን 3 ጥቃቅን ክሮች በጥንቃቄ መለየት አለባቸው። ይህ ቅመም የምግብ ማጣፈጫ አይደለም። እርሱ የሰው ልጅ የላብና የእንባ ውጤት ነው። ይህ ቅመም ለምን እንዲውድ ሆነ? ዋጋው የሚለካው በገንዘብ ሳይሆን በሰው ልጅ ስቃይና ትዕግስት ነው። እስኪ አስቡት፣ በብርድና በጨለማ ውስጥ አንዲት እናት አጎንብሳ በሺዎች የሚቆጠሩ አበቦችን ትለቅማለች። ለ1 ኪሎ ግራም ሳፍሮን ብቻ ምን ያህል አበባ የሚያስፈልግ ይመስላችኋል? 150 ሺህ አበቦች መለቀም አለባቸው። ይህን ለማድረግ ደግሞ 450 ሺህ ቀጭን ክሮች በእጅ መለየት አለባቸው። ለ1 ኪሎ ግራም ብቻ አንድ ሰራተኛ ለ40 ቀናት ሙሉ ቀን ሳያቋርጥ መስራት አለበት። ይህ ውድነት በታሪክ ውስጥ ብዙ ነገሮችን ቀይሯል። በጥንቷ ግሪክና ሮም ሳፍሮን ለሽቶ፣ ለመፈወስ እና ለቅንጦት ልብስ ማቅለሚያነት ይውል ነበር። ነገር ግን ታሪኩ በሰላም ብቻ አላበቃም። በ1374 ዓመተ ምህረት በአውሮፓ ውስጥ የሳፍሮን ጦርነት ተቀስቅሶ ነበር። አንድ የንግድ መርከብ 360 ኪሎ ግራም ሳፍሮን ጭና ስትጓዝ በመዘረፏ ምክንያት ታላላቅ ባላባቶች ወደ ደም አፋሳሽ ጦርነት ገቡ። በወቅቱ ያ የተዘረፈው ሳፍሮን ዛሬ ባለው ዋጋ በሚሊዮኖች የሚቆጠር ዶላር ያወጣ ነበር። አንድ ሰው ሳፍሮን ካለው እርሱ ንጉስ ነው። ዛሬ በዓለም ላይ ከ1 ኪሎ ግራም ሳፍሮን በላይ ዋጋ ያለው ሌላ ቅመም የለም። ተፈጥሮን ማፋጠን አይቻልም። ሳፍሮን በዓመት ውስጥ ለ2 ሳምንታት ብቻ ነው የሚያብበው። ያውም ጎህ ሳይቀድ አበቦቹ መለቀም አለባቸው። ምክንያቱም የፀሐይ ብርሃን ክሮቹን ሊያበላሻቸው ይችላል። በዱባይ ወይም በኒውዮርክ ውድ ሆቴሎች ውስጥ በሳፍሮን የተሰራ ምግብ ማዘዝ መቻል ራሱ እኔ ሚሊዮነር ነኝ ብሎ እንደማወጅ ይቆጠራል። ጥቂት ግራም ሳፍሮን በኪስ ይዘህ ብትዞር ከኪስ ያለው ተራ ቅመም ሳይሆን የብዙ ሰዎች የእድሜ ልክ ድካም ዋጋ ነው። ሳፍሮን የሰው ልጅ ትዕግስት፣ ተፈጥሮ የሰጠችን ስጦታና የሀብት ሁሉ መደምደሚያ ነው። በሚቀጥለው ጊዜ ይህንን ክር ስታይ ዝም ብለህ አትመልከተው። ከጀርባው ያለው እናት፣ ከጀርባው ያለው ታሪክ እና ከጀርባው ያለው ታላቅ ሀብትን አስብ። እናንተስ ይህ ከወርቅ የሚበልጠውን ቅመም በእጃችሁ ብታስገቡ ምን ታደርጉበት ነበር? ትሸጡታላችሁ ወይስ ትቀምሱታላችሁ? ሐሳባችሁን በኮሜንት አጋሩኝ። ቪዲዮው አስገራሚ ሆኖ ካያችሁት ላይክ በማድረግ ይደግፉን። ለተጨማሪ አስገራሚ ታሪኮች ሰብስክራይብ ማድረጉን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።